የሚዋሹ ሰዎችን በተለይም በግንኙነት ውስጥ ወንዶችን በቀላሉ ለመለየት ከቃላቶቻቸው ይልቅ የባህሪና የሰውነት ቋንቋ ወይንም ቦዲ ላንጉጅ ለውጦችን ማስተዋል ቀዳሚው መንገድ ነው። ፍጹም የሆነ የውሸት መመርመሪያ ማሽን ባይኖርም የውሸት ምልክቶችን ይበልጥ በጥልቀት ለመረዳት የሰዎችን ባህሪ ከተለምዷዊ የአነጋገር ዘይቤና ከስነልቦናዊ መከላከል አንጻር ማየት እንችላለን። የአንድ ሰው ውሸት ይበልጥ በጥልቀትና በረቀቀ መንገድ ለመለየት የሚከተሉትን ስነልቦናዊና የባህሪ ለውጦችን ማስተዋል ትችላለሽ። የሚከተሉትን ግልጽ ምልክቶች እውነቱን ለመጠቆም እጅጉን ስለሚረዱሽ በዛሬው ቪዲዮ እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የሰውነት ቋንቋ፣ የአይን ንክኪና በንግግር ውስጥ የሚታዩ ለውጦች። የአይን ንክኪ ማብዛት ወይንም ማጥፋት። አንድ ሰው ሲዋሽ አይንህን ቀና ብሎ ማየት ሊከብደው ይችላል። በሌላ በኩል ደግሞ ውሸቱን እውነተኛ ለማስመሰል ሆን ብሎ አይንህን በትኩረት ሊያይ ይችላል። ከተለመደው ውጪ ሆኖ ማየት ማለት ነው። እረፍት ማጣት፣ እጅን፣ እግርን ወይንም ጣቶችን መቆርቆር፣ ፊትን፣ አፍንጫን ወይንም አንገትን በተደጋጋሚ መንካት የውስጥ ጭንቀትና ውሸትን የሚያሳዩ ምልክቶች ናቸው። ያልተቆጣጠሩት የፊት ጡንቻ መንቀጥቀጥ። ሰውየው ውሸቱን በፈገግታ ለመሸፈን ሲሞክር ለሰከንድ ክፍልፋይ በፊቱ ላይ የሚታይ የጭንቀት ወይንም የፍርሃት ስሜት አለ። በብዛት መዋጥ። ሰው ሲዋሽና ሲጨነቅ በአፉ ውስጥ ያለው ምራቅ መድረቅ ስሜት ስለሚጨምር በተደጋጋሚ ሲውጥ ወይንም ጉሮሮን ሲጠራርግ ሊታይ ይችላል። የፍጥነት ንግግርና ድምጽ። ሲዋሹ የድምጽ ቃና ወይንም ቶን ከፍ ሊል ወይንም ደግሞ ሊቀጥን ይችላል። እንዲሁም በጥያቄዎች ሲደናገጡ ወይ በጣም ፈጥነው ያወራሉ ወይንም ደግሞ መልስ ለማሰብ ጊዜ ለመግዛት ቀስ ብለው ይናገራሉ። ከመጠን በላይ ማብራራት። ያልተጠየቁትን ዝርዝር ነገር ሁሉ በመደርደር ታሪኩን እውነተኛ ለማስመሰል መሞከር። ውሸት ሲፈጠር ብዙ ጊዜ አስፈላጊም ሆነ አላስፈላጊ ዝርዝሮች አብረው ይፈጠራሉ። የመልስ አሰጣጥ ፍጥነት። ያልተለመደ መዘግየት። በጣም ቀላል ለሆነ ጥያቄ ለምሳሌ ዛሬ ምሳ ከማን ጋር በላህ ለሚለው መልስ ለመስጠት ከ5 እስከ 6 ሰከንድ በላይ ማሰብ። ይህ መዘግየት አእምሮ እውነቱን አውጥቶ ሊናገር ሲል አይ ይሄን ማውራት የለብኝም ብሎ አዲስ መልስ እያዘጋጀ መሆኑን ያሳያል። በጣም ፈጣን መልስም እንደዛው ትክክል አይደለም። ጥያቄሽን ሳትጨርሺ ወዲያውኑ መመለስ። ይህ ደግሞ አስቀድሞ ተዘጋጅቶበት የመጣ ውሸት መሆኑን ይጠቁምሻል። ሁለተኛ፣ ጥያቄን የመመለስ ስልትና የታሪክ አለመጣጣም። ቀጥተኛ ጥያቄ ስትጠይቂው ወዲያውኑ የሚናደድ፣ ጥያቄውን ወደ አንቺ የሚያዞር፣ አታምኘኝም ማለት ነው፣ እንዴት ትጠረጥኛለሽ ወይንም ጥፋተኛ ለማድረግ የሚሞክር ከሆነ ይሄ እውነታውን ለመሸፈን የሚደረግ ትልቅ መከላከያ ነው። ጥያቄን በደፈናው መመለስ። ለአጭርና ቀጥተኛ ጥያቄዎች አዎ ወይንም አይደለም ብሎ ከመመለስ ይልቅ ጥያቄውን አደባብሶ ማለፍ። ጥያቄን መልሶ መጠየቅ። ጊዜ ለመግዛት ሲል የጠየቅሽውን ጥያቄ መልሶ ያንጸባርቃል። ለምሳሌ ትናንት ማታ የት ነበርክ ስትዩ ትናንት ማታ የት ነበርኩ መሰለሽ ብሎ በመጀመር አእምሮ ውሸት እንዲያዘጋጅ ጊዜ ይሰጠዋል። የዛሬ ሳምንት የተናገረው ታሪክና ዛሬ የሚናገረው ታሪክ ዝርዝር ጉዳዮቹ አይገጣጠሙም። ትናንሽ ዝርዝሮች ደጋግመሽ በተለያየ ጊዜ ስትጠይቂው ታሪኩ እየተቀያየረ ከመጣ ይሄ ግልጽ የሆነው የውሸት ምልክት ነው። አንድ ሰው እውነተኛ ታሪክ ሲያወራ ታሪኩን ከኋሊት ወይንም ደግሞ ከመጨረሻው ወደ መጀመሪያው እንዲያወራ ብታደርጊው እንኳን በቀላሉ ይነግርሻል። ውሸታም ሰው ግን ያጠናው ታሪክ ስላለው ታሪኩን ከተናገረበት በተገላቢጦሽ ወይንም ከመሃል ጀምሮ እንዲያወራ ብታደርጊው ይደነግጣል። ታሪኩም ይፈራርስበታል። የታሪክ ለውጥ በሌሎች ሰዎች ፊት። አንቺን ብቻሽን ሲያገኝሽ የነገርሽን ታሪክ ከጓደኞቹ ወይንም ከቤተሰቦቹ ጋር ሆናችሁ ያንን ጉዳይ ስታነሱት የሚናገረው መንገድ ሊቀየር ይችላል። ሌሎች ሰዎች እውነቱን እንደሚያውቁ ስለሚሰጋ አንቺ አጠገብ የነበረውን ማጋነን ወይንም ውሸት ሊቀንሰው ይችላል። የቃላት ምርጫ። ሲዋሹ እኔ የሚለውን ቃል የመጠቀም እድላቸው አነስተኛ ነው። ከጥፋተኝነት ስሜት ለመራቅ ሲሉ እኔ እዛ አልነበርኩም ከማለት ይልቅ እዛ ቦታ ላይ አልተገኘውም በማለት ራሳቸውን ከታሪኩ ማራቅ ይሞክራሉ። ሶስተኛ፣ የአእምሮ ጫና የመፍጠር ስልት። ውሸት ማውራት በአእምሮ ላይ ትልቅ ጫና ይፈጥራል። ምክንያቱም ሰውየው እውነትን እየደበቀ አዲስ ታሪክ እየፈጠረና አንቺ እንዳታውቂበት እየተጠነቀቀ ስለሆነ ነው። ይህንን ጫና በመጠቀም ውሸቱን መያዝ ይቻላል።
ድንገተኛና ዝርዝር ጥያቄዎችን መጠየቅ ትችያለሽ። ታሪኩን እያወራ ሳለ ጨርሶ ያልጠበቀውን ጥያቄ በድንገት መጠየቅ። ለምሳሌ ያኔ እዛ ቦታ ላይ ስትደርሱ ምን አይነት ሙዚቃ የተጫወተ ነበር? ወይንም የለበሰው ልብስ ምን አይነት ቀለም እንደነበር መጠየቅ። እውነተኛ ሰው የረሳውን አላስታውስም ይላል። ውሸታም ሰው ግን ታሪኩ እውነተኛ እንዲመስል ስለሚፈልግ ወዲያውኑ ሌላ ውሸት ለመፍጠር ይሞክራል ወይንም ደግሞ ይደነግጣል። የርህራሄ ስሜት ማጣት ወይንም ማጋነን። ውሸት የሚናገር ሰው ወይ ላንቺ ጨርሶ ስሜት ደንታ የለውም ወይንም ደግሞ ውሸት እንዳይጋለጥ በመጨነቅ ላይ ስላለ ማለት ነው። ወይንም ደግሞ ከመጠን በላይ ድራማዊ የሆነ የሀዘን፣ የቁጣ ወይንም የደስታ ስሜትን ያሳያል። እውነተኛ ስሜት በፈገግታም ሆነ በሀዘን ቀስ ብሎ መጥቶ ቀስ ብሎ ይጠፋል። የውሸት ስሜት ግን በድንገት መጥቶ በድንገት ይጠፋል። የቃላት አጠቃቀም ሽሽት። ውሸታም ሰው ሳያውቀው ከዋሸበት ነገር ወይንም ሰው ጋር ራሱን ላለማገናኘት በቃላት ይሸሻል። የሰዎችን ስም አለመጥራት። ለምሳሌ ስለምትጠረጥሪያት ሴት ስትጠይቂው ስሟን ጠርቶ ከመናገር ይልቅ ያች ልጅ፣ ያች ሴት ወይንም እሷ እያለ ያወራል። ይሄ ራሱ ከጉዳዩን ለመራቅ የሚያደርገው የስነ ልቦና ጨዋታ ነው። የባለቤትነት ቃላትን መቀነስ። የኔ መኪና ከማለት ይልቅ መኪናው፣ የኔ ስራ ከማለት ይልቅ ስራው እያለ ነገሮችን ከሱ የራቁ ለማስመሰል ይሞክራል። ማረጋገጫ ማብዛት። እውነተኛ ሰው የሚናገረውን ነገር እውነት መሆኑን ስለሚያውቅ አንቺ እንድታሚው ከመጠን በላይ አይጨነቅም። ውሸታም ሰው ግን ውሸቱን ለማጠናከር በተደጋጋሚ መሐላና ማረጋገጫዎችን ይደረድራል። በፈጣሪ ስም እምላለሁ፣ እውነቴን ነው የምልሽ፣ እመኚኝ፣ እኔ መቼ ዋሽቼሽ አውቃለሁ። ካልተለመደ ማረጋገጫና መሐላ ማብዛት ጀርባ ብዙ ጊዜ እውነቱን የመሸፈን ፍላጎት ይኖራል። የመረጃ ጥራት መለዋወጥ። አንድ ታሪክ ሲነግርሽ ዋናውና ሊዋሽበት ያሰበው ክፍል ላይ ምንም ዝርዝር አይሰጥሽም። ነገር ግን ምንም በማይጠቅመውና እውነተኛ በሆነው ክፍል ላይ ደግሞ ሰፊ ዝርዝር መረጃ ይነግርሻል። ለምሳሌ ትናንት ማታ ከጓደኞቹ ጋር ነበርኩ በሚለው ታሪክ ላይ ከጓደኞቹ ጋር ከመገናኘቱ በፊት ስለነበረው ትራፊክ፣ ስለበላው ምግብ አይነት ለ30 ደቂቃ ሊያወራሽ ይችላል። ይህ እውነት ስለሆነ በቀላሉ ያወራል። ነገር ግን ከማን ጋር እንደነበረና ምን እንደተደረገ ሲጠየቅ መልሱ በጣም አጭርና ግልጽነት የጎደለው ይሆናል። አራተኛ የአካል አቀማመጥ መዘጋት ወይም ፊዚካል ባሪየርስ። አንድ ሰው እየዋሸ ከሆነ ሳያውቀው በአንቺና በሱ መካከል መከላከያ ለማቆም ይሞክራል። እጁን ደረቱ ላይ ማጣመር፣ በአንቺና በሱ መካከል እንደ ስልክ፣ የውሃ ብርጭቆ ወይንም ቦርሳ ያሉ ቁሳቁሶችን ማስቀመጥ እንደ መከላከያ ግንብ መጠቀም ማለት ነው። አካሉን ወደ አንቺ ከማዞር ይልቅ በመጠኑም ቢሆን ዞር ብሎ መቀመጥ ወይንም የመሸሽ ምልክት ታይበታለሽ። በንግግር ውስጥ የሚታዩ ለውጦችም አሉ። አእምሮ ሲዋሽ የሚፈጥረውን ውስጣዊ ጭንቀት ለመቀነስ ሳያውቀው አካልን የማረጋጋት ስራ ይሰራል። አንገትን ማሻሸት ወይንም መዳበስ። በአንገት አካባቢ ያሉ የነርቭ ጫፎች ሲታሹ የልብ ትርታን ስለሚቀንሱ ሲዋሽ ሳይታወቀው አንገቱን ወይንም የሸሚዝ ኳሌታውን ሊያስተካክል ይችላል። ከንፈርን መክደን ወይንም መንከስ። አፉን መክደን ወይንም ከንፈሩን ወደ ውስጥ መምጠጥ። ሳይታወቀው እውነቱን እንዳላወጣ አፌን ልዝጋ የሚል የአእምሮ ትዕዛዝ ነጸብራቅ ሊሆን ይችላል። አምስተኛ ጥያቄዎችን በጭቅጭቅ መመለስ። ውሸቱ ሊጋለጥ እንደሆነ ሲሰማው ምርጥ መከላከያ ማጥቃት እንደሆነ ያስባል። ውሸቱን ከመከላከል ይልቅ አንቺን ጥፋተኛ ወደ ማድረግ ይሸጋገራል። ርዕስ ማስቀየር። እኔን ከመጠራጠርሽ በፊት አንቺ ባለፈው ያደረግሽውን ለምን አታስቢም በማለት የትናንትና ታሪክ ያነሳል። የበታችነት ስሜት መፍጠር። አንቺ ሁልጊዜ ሰላም አትወጂም፣ ግንኙነታችንን ማጥፋት ነው የምትፈልጊው በማለት በጥያቄሽ ምክንያት የጥፋተኝነት ስሜት እንዲሰማሽ ለማድረግ ይሞክራል። የቴክኖሎጂና የስልክ አጠቃቀም ለውጦችም ይታዩበታል። ስልክን መደበቅ። ስልኩን ሁልጊዜ በስክሪኑ በኩል ዘርግቶ ማስቀመጥ። የይለፍ ቃል በድንገት መቀየር ወይንም አንቺ አጠገብ ሲሆን ስልኩን ጨርሶ አለማንሳት። የመልእክት ጽሑፍ አጻጻፍ መቀየር። በጽሑፍ ስታወሩ እንደ ልማዱ ወዲያውኑ አለመመለስ ወይንም በተቃራኒው ጥያቄ ስትጠይቂው መልስ ለመጻፍ ረጅም ጊዜ መውሰድ። ከመጠን በላይ ሙገሳና ስጦታ ማብዛት። አንድ ሰው ስህተት ወይንም ደግሞ ውሸት እየሰራ መሆኑን የሚያውቅ ከሆነ በውስጡ ባለው የጥፋተኝነት ስሜት ምክንያት ካለምንም ምክንያት ላንቺ ከመጠን በላይ ደግ ሊሆን ይችላል። ስጦታ ሊያበዛ ወይንም ያላሰብሽውን አድናቆት ሊያሽጎደጉድ ይችላል። ይሄ የጥፋተኝነት ስሜትን የመካሻ መንገድ ነው። በአጠቃላይ እነዚህ ምልክቶች ለማስተዋል ዋናው ሚስጥር አለመቸኮል ነው። አንድ ነገር ሲያጠራጥርሽ ወዲያውኑ ከመናደድ ይልቅ እንደ ታዛቢ ሆነሽ ባህሪውን፣ ያነጋገር ዘይቤውንና የአይን እይታውን በጥሞና መከታተል።
እውነት ሁልጊዜ ትረጋጋለች፣ ውሸት ግን ለመቆም ብዙ ድጋፍ ስለሚያስፈልጋት በጊዜ ሂደት መውደቋ አይቀሬ ነው። እነዚህ ምልክቶች በአንድ ጊዜ ሲታዩ ብቻ ሰውየው የግድ እየዋሸ ነው ማለት ላይሆን ይችላል። አንዳንድ ጊዜ ሰውየው በሌላ ምክንያት ተጨንቆ ወይንም ፈርቶ ሊሆንም ይችላል። ነገር ግን እነዚህ ምልክቶች በተደጋጋሚና በአንድ ላይ ሲታዩ የውሸት የመሆን እድላቸው በጣም ከፍተኛ ነው። አንቺ ደግሞ የውስጥ ስሜትሽን አዳምጪ። ብዙ ጊዜ ሴቶች በደመ ነፍሳቸው ወይንም በውስጥ ስሜታቸው የሆነ ያልተስተካከለ ነገር እንዳለ ቀድመው ያውቃሉ። አእምሮሽ የሆነ ነገር ስህተት እንዳለ እየነገረሽ ከሆነ ይህንን ስሜት ችላ አትበይው። ግንኙነት ላይ ግልጽነትና እምነት መሰረታዊ ነገሮች ናቸው። እነዚህ ምልክቶች መካከል በተደጋጋሚ የሚያጠራጥርሽን ነገር ካላስተዋልሽ በተረጋጋና ግልጽ በሆነ መንገድ ስሜትሽን አጋርተሽ መነጋገር የተሻለው መፍትሄ ነው። አንድን ሰው ለመገምገም ሁልጊዜ የእሱን መደበኛ ባህሪ ማወቅ አለብሽ። ከመደበኛ ባህሪው ውጭ የሆኑ ለውጦች ሲታዩ ነው ነገሩን በትኩረት ማየት ያለብሽ። እነዚህ ምልክቶች ሲታይ ወዲያውኑ ከመስቀለኛ ጥያቄና ከጭቅጭቅ ይልቅ ነገሩን ረገብ አድርገሽ በማየትና በማዳመጥ እውነታውን ራሱ በጊዜ ሂደት እንዲያሳይሽ ማድረግ ትችያለሽ። ዋናው ቁልፍ ነገር ንጽጽር ነው። ሰውየው ካንቺ ጋር ፍጹም ሰላም በነበረበትና እውነት በሚያወራበት ጊዜ የነበረውን ባህሪ፣ ፈገግታውን፣ የአይን እይታውን፣ የድምጹን ቃና በሚገባ ወቂ። ከዚያ ባህሪው ለየት ያለ ነገር ስታስተዊ ያኔ ነገሩን በንቃት መከታተል ትችያለሽ። በማንኛውም ሁኔታ ግን የራስሽን ሰላም መጠበቅ ቀዳሚ ተግባርሽ መሆን እንዳለበት እንዳትዘነጊ። የዛሬው ቪዲዮ ይህንን ይመስል ነበር። በቪዲዮ ላይ ያላችሁን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።